ኪዳነ ምሕረት እናቴ ኃጢአታችንን ከደበቅነው ግን መቼም ሰላም አናገኝም። በዛው ኃጢአት ድጋሚ እንወድቃለን። ኃጢአቱን የሚሰውር ሰው አይለማም ማለት ሰሎሞን። አይለማም ማለት አይጸድቅም ማለት። አንድ ተክል ለማ ማለት ጸደቀ ነው አይደል? አይለማም አይጸድቅም። ኃጢአታችንን መሸሸግ እንደው እኛ ኃጢአታችንን ስንገልጠው እግዚአብሔር ይደብቅልናል፣ እኛ ስንደብቀው እግዚአብሔር ይገልጥብናል። ለዚህ ትልቅ ማሳያ የሚሆነን ንጉሥ ዳዊት ነው። እየሰማችሁ ነው ምናምን። ንጉሥ ዳዊት ከሰራው ኃጢአት ሕይወቱን ሙሉ ያስለቀሰው አንድ ኃጢአት ቢኖር ዝሙት ነው። ዝሙትና ሰው መግደል ነው። እየሰማችሁ ነው። ኃጢአት የተጀመረው ስራ ከመፍታት። ስራ መፍታት ትልቅ ኃጢአት። ስራ የፈታ አእምሮ የዲያብሎስ ወርክሾፕ ይሆናል ይባላል። ቁጭ ካለ አንድ ሰው ስራ ከፈታ እሱ የሚፈተናል፣ ሰውን የሚፈተናል። ስራ ያጣ መነኩሴ ምንድነው በተላበ አባይ ከየው የማይሰራ ስራ የፈታ መነኩሴ ምን ይሆናል? ይሰፋል። በትክክል እውነት እኮ ነው። እንደው ተራዊ ላይ ይመስላል። ምክንያቱም መነኮሳት ቁጭ ብለው ስራ ሲፈቱ ፈተና መጥቶባቸው ኃጢአት ከሚሰሩ ያልተቀደደውን እኮ ቀደው ምን ቢሉ ይሻል? አዎ ሰው ከሚሰፉ ሐሜት ከሚያስቡ ዝሙት ከሚያስቡ ያልተቀደደ ቀዶ መስፋት ይሻላል። እና ስራ ፈቶ በሰገነቱ ላይ ሲመላለስ ቤርሳቤ የተባለች ሴት ገላዋን ስትታጠባየ በዝሙት ጦር ተነደፈ። ወዲያውኑ አስጠራት፣ ከሷ ጋር በዝሙት ወደቀ። ይህች ሴት ኦሪዮ የተባለ የአንድ ወታደር ሚስት ናት። ባሏ ደግሞ ጦር ሜዳ ነው ያለው እየተዋጋ ነው። ንጉሱ እሱ በሌለበት አምኖ ጥሎለት ሄደው ሚስቱን ደፈረበት። በኋላ ሴቲቱ መጽነቷን ላከችበት። ደነገጠ። ንጉሥ ዳዊት ታላቁ ንጉሥ ወታደሩ ጦር ሜዳ ጥሏት ሄደውን ሚስቱን አስመልክቶ ደፈረበት ተብሎ ቢወራ ለስሙ ጥሩ ነው አይደለም። አይቺ ነገርማ መደበቅ አለባት አለና ደብዳቤ አስልኮ ኦሪዮ የተባለውን ወታደር አምጡልኛል። መጣ እየበረረ ሲመጣ እንዴት ነህ አለው። ደህና ነኝ። ጦሩ ሰላም ነው? እንዴት ነው ውጊያው? ጥሩ ነው። በል አረፍ ብለህ ትሄዳለህ አለ። እሺ አለ። አሁን ዳዊት የፈለገው ምን መሰላችሁ? ይህ ሰው ሄዶ ከሚስቱ ጋር እንዲያደርግ። ከሚስቱ ጋር ካደረ ከማን ተጸነሰ ይባላል? አዎ ከኦሪዮ ማለት ነው። የሚገርመው ይህ ሰው ግን ከዘበኞች ጋር ውጭ አጣ። ቤቷ ላይ ደግሞ ወደ ሚስቱ አለ። ሲያጣራ ዳዊት ውጭ ነው ያደረው። አንተ ምን ሆነ ነው ለምን ውጭ አደርክ አለው። የእግዚአብሔር ታቦት በደጅ አድራ የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ቤቴ ገብቼ ተኛለሁ አለ። አይሆንም አለ። ዛሬ ታቦት ሲወጣ አብረን ነው ውጭ ምናቀር። የእግዚአብሔር ታቦት ውጭ ሆነ እኔ ቤቴ ያላድርባ። እሺ አለና በል ከኔ ጋር ነው እራት የምትበላው። አበላው፣ አጠጣውና ብዙ መጠጥ እንዲጠጣ እንዲሰክር አደረገው። ሲሰክር ረስቶ ወደ ማን እንዲሄድ ማለት ወደ ሚስቱ። እሱ ግን ሰካራም የልቡን አይስትም። አሁን ሙጫ አለ። ሲጠይቀው የእግዚአብሔር ታቦት በደጅ አድራ ከጠላት ጋር ወንድሞቼ እየተናነቁ እኔ ቤቴ ገብቼ አላድርም አለ። አይ አንተ አትሰማም አለና ደብዳቤ ጽፎ ይህንን ወስደ ለጦር መሪው ለኤልያብ ስጠዋል። ወስዶ ሰጠው። ጀነራሉ ሲሰጠው አዘነ። ይህንን ሰው ጨካኝ ጠላቶች ያሉበት ቦታ ላይ ውሰዱትና ጥላችሁ ሽሹ የሚል ደብዳቤ ነው። ወሰዱት። ከውጊያ መሃል ጥለውት ሄዱ። የእስራኤል ወታደሮች ታቦተ ጽዮንን ከድታችሁ ንጉሳችሁን ዳዊትን ከድታችሁ ወዴት ትሄዳላችሁ እያለ እየለፈለፈ ተደብድቦ ሞተ። ግን ማን ያልመና ማን ያል ዳዊት ይህን ሁሉ ያደረገው ምን ለማድረግ ነው? ኃጢአቱን ምን ለማድረግ ነው? ለመደበቅ። አሁን እግዚአብሔር አዘነ፣ ተቆጣ። በወቅቱ የነበረው የእግዚአብሔር ሰው ናታን ነው። መጣ ወደ ዳዊት። ሲመጣ ሲያየው ማቅ ለብሶ የሐዘን ልብስ ለብሶ አየው ነብዩ። እንዴ ምን ተፈጠረ አለ ዳዊት። ንጉሥ ሆይ በአገር ትልቅ በደል ተፈጽሟል። አንድ ሰው 100 በጎች የነበሩት ባለጸጋ ሰው ነበር። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ደሃ ሰው ነበር። ያችን በጉን ይወዳታል፣ ይሳሳላታል፣ ይንከባከባታል። ይህ ሰው ወደ ሩቅ አገር ሊሄድ ሲል 100 በጎች ላሉት ለጎረቤቱ አንዷን በግ ጠብቅልኝ ብሎ አደራ ሰጥቶት ሄደ። ይህ ባለ 100 በግ ይህንን በግ ከተቀበለ በኋላ እንግዳ ሲመጣበት ከ100 በጎቹ አንዱን አርዶ እንግዳ ላለማስተናገድ ሳስቶ የዚህን ሰው አንድ በግ ምን አደረገበት? አረደበት። ምን ቢያደርግ ምን ቢደረግ ይሻላል? ዳዊት በእውነት ይህ ሰው የሙት ልጅ ነው። በአንድ ፈንታ 4 ይመልሳል። እንደውም አባቶች ቢሉን መሬት ተቆፍሮ ይቀበርና በላዩ ይታረስበታል። ንጉሥ ሆይ በራስ ፈረድ ካለው በማን ፈረድ?
አዎ 100 በጎች የተባሉ አንተ ብዙ ሚስቶች ነበሩ። እግዚአብሔር ባይፈቅደውም ዳዊት ብዙ ቁባት ነበሩት። እነሱ ነበሩ። እንግዳ የተባለው ስሜት ነው። ከነሱ ጋር ልታሳልፈው ሲገባ አንተን አምኖ ሚስቱን ጥሎልህ የሄደውን ሰው ቀምተ ሚስቱን ደፈርክበት፣ እሱንም አስገደልከው። ስለዚህ የፈረድከው በማን ነው አለ? በራስ ነው አለ። ዳዊት ፈረደ በራሱ። ተመልከቱ፣ እንዲህ ይደረግበታል። አሁን ይገርማቸዋል። እግዚአብሔር ለአንዳችን ኃጢአት ሌላኛችን እንፍረድ ቢኖር እዚህ ምድር ላይ ሰው እንደማይኖር ታውቃላችሁ። ቀንጥሰን የምንጥለው ስንት ሰው አለ አይደል? ለአንተ ኃጢአት አንቺ፣ ለአንቺ ኃጢአት አንተ ፍረዱ ቢባል አንድ ሰው ምድር ላይ ቆየ። እኛ ኑሯችን የሚያስበውን ያህል እንኳን እግዚአብሔር አይፈልግም። ስሙ የተመሰገነ። እኛ ጨካኞች ነን። ተመልከቱ፣ አሁን ሁላችንም በደለኞች ነን። የሚገርመው ግን በደለኛ ሆነን ስለሌላው በደል ከማሰብ አናቋርጥ። ኃጢአት እየሰራ የሌላው ኃጢአት ሁሌ ይታያል። እንደውም ጎልቶ ነው ይታያል። በጣም ይገርማል። ሰው እውነተኛ ክርስቲያን ከሆነ የሚታየው የማን ኃጢአት ነው? እየሰማችሁ ነው? የማን ኃጢአት ነው? አዎ፣ አንዱ ወደ ገዳም ገባና ጸልዮ 7 ቀን አባቴ ኧረ ሳልበቃ አልቀርም አለ ይባላል። ወደ እግዚአብሔር ሳልቀርብ አልቀርም አለ። እንዴት ነው በቃው የምትለው ሲሉት እንዲህ የዓለም ሁሉ ኃጢአት ጎልቶ ታየኝ። ይሄ ዓለም ለካ አንዱ ቆሻሻ ነው አለ። በልመልሰህ ገብተህ ጸልያለህ። ገብቶ ጸልዮ ሲወጣ ጉድ እያለው እኔ መነኩሴ ያለ መስሎኝ የገዳሙ ሰው በሙሉ ኃጢአተኛ ነው ለካ። በቅቻለሁ አለ። አልበቃም ይግባ ነው። በሶስተኛው ደረቱን እየመታ እያለቀሰ በዓለም ከኔ የበለጠ ሌላ ኃጢአተኛ የለም አለ። በቅቻለሁ ሲለው አሁን ልትበቃ ነው በልግማና ታዲያ። ሰው መብቃት የሚጀምረው የማንን ኃጢአት ሲያይ? የራሱ። እኛ የሌላውን ኃጢአት ማውራት፣ የሌላውን ኃጢአት ማሰብ ያስደስተናል። ያንን ስራ ግን እኛም እኮ እንሰራው ይሆናል። ተመሳሳይ እኛ ስንሰራው ለራሳችን ይቅርታ እናደርጋለን፣ ሌላው ሲሰራው ግን እናገራለን። ቅዱስ አውግስጢኖስ የተባለ የቤተክርስቲያን አባት የሚገርማችሁ ኃጢአቱ በመጽሐፍ ጽፎ ዘ ኮንፌሽንስ ኦፍ ሴንት ኦግስቲን ወይ አውግስጢኖስ ኑዛዜ ብሎ ለዓለም ጽፎታል። ሰው እንደ እውነተኛ ክርስቲያን ከሆነ ኃጢአቱን የራሱን ኃጢአት ነው መናገር መጻፍም ያለበት እንጂ ሌላ ሰው እና ኑዛዜ ስንናዘዝ እግዚአብሔር ደስ ይለዋል፣ ሰይጣን ደግሞ ያዝናል። አሁን እዚህ ላይ አንድ ጥያቄ የሚነሳው ምንድነው? ካህናት እንደኛ ኃጢአት ይሰራሉ አይሰሩም? እየሰማችሁ ነው? ካህናት በአጠቃላይ ኃጢአት ይሰራሉ አይሰሩም? ይሰራሉ። እነሱ ኃጢአት ኖሮባቸው የእኛን ኃጢአት እንዲህ ነው ይቅር የሚያስቡት። አንዳንዴ በአይነት ፈተና ይመጣበታል። ሰይጣን ምን ይለናል? አሁን አባ ገሌ ጋር፣ ቄስ ገሌ ጋር፣ ዲያቆን አቡነ ገሌ ጋር ሄደን የምትናዘዘው እሳቸው እንዲያደርጉ እንዲያደርጉ እንዲሆኑ ይለናል። ይህ የሰይጣን ተንኮል ነው። የሚገርማችሁ ቅዱስ ባስልዮስ ይህንን በምን መሰለው መሰላችሁ? ማህተም አለ። 2 ማህተሞች ቢኖሩ አንደኛው ከብረት የተሰራ ሌላኛው ከወርቅ የተሰራ። በሁለቱም ላይ ግን የአንድ ንጉስ ፎቶ የአንድ ንጉስ መልኩ ተቀርጾበት፣ አንዱ ወርቅ ነው፣ አንዱ ምንድነው? እየሰማችሁ ነው? አንዱ ወርቅ ነው፣ አንዱ ምንድነው? ብረት። እነዚህ 2 ማህተሞች ስዕሉ አንድ ነው። ቀለም ነክረን ወረቀት ላይ ብንመጣው በኋላ የተመታው ማህተም ስናየው የቱ በወርቅ የቱ በብረት መመታቱ ማወቅ ይቻላል። ለምን? ስዕሉ ስንት ስለሆነ። ማህተሞቹ ግን አንዱ የወርቅ ነው፣ አንዱ የምንድን ነው? የብረት ነው። የወርቅ ማህተም የተባለው ኃጢአት የሌለበት ካህን ነው። የብረት ማህተም የተባለው በደለኛው ካህን ነው። የሚሰጡት አገልግሎት ግን ስንት ነው? በእነሱ አድሮ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር። አንዳንዴ የአባቴ መስቀል ማንሳት ነው የሚለው ማን የተሰቀለበት? ክርስቶስ ነው። አባቴ የተሰቀለበት አንድ በእውነት የበለጠ አስገራሚ በቤተክርስቲያን የሚነገር ታሪክ አለ። አንድ ሰው የንስሐ አባቱ በጣም ብዙ ችግር የነበረባቸው ብዙ በደል ያለባቸው ሰው ነበሩ። እየሰማችሁ ነው? እና ገበሬ የላቸውም፣ የእርሻ ቦታ አላቸው። ይህ ሰው ባለጸጋ ስለሆነ ብዙ ገበሬዎች ስላሉት የእሱ ገበሬዎች ተራ በተራ እየላከ የንስሐ አባቱን መሬት ያሳረሰ። አንድ ቀን እያሳረሰ እያለ ገበሬው ሄዶ የንስሐ አባቱን መሬት ሲያርስ ሲቆፍር የሆነ ነገር ሲንቋቋ ሰማ። ሲከፍተው በድስት የተቀበረ ወርቅ አለ፣ የቄሱ መሬት ላይ ማለት ነው። ከዛ ዘንቶ አለባበሰና ሸፈነና ሮጦ መጥቶ ለሰውየው አረ የንስሐ አባት መሬት ላይ ወርቅ ተቀምጦ አገኘዋል። ለኔ መጥተህ ትነግረኛለህ? መንገር ያለብህ ለማን ነው? ለራሳቸው ነው። በእንደኔ ነገርኩት እንዳትል ይነገራቸው። ሄዶ ለቄሱ ነገራቸው። አገኘውን የእርሶ ርስት ላይ ነው። አዎ
እንግዲያውስ በማታ እንገናኝና ቦታውን ታሳየኛለህ እንካፈላለን። እሺ እኚህ ቄስ በአጋጣሚ እንደ ይሁዳ አይነት ቄስ ነበሩ። የገንዘብ ነገር በጣም የሚያሳስባቸው በእኔ መሬት ላይ የተገኘው ወርቅማ ከማንም ገበሬ ጋር አልካፈልም ብለው ቢጣ ሲስሉ ዋሉ። ምን ለማለት? አዎ ማታ ቦታውን ሊያሳያቸው ሲመጣ ገና ልክ እንዳዩ ቦታውን እዛው አንገቱ ብለው ከተሉት ወስደው ከወንዝ ጣሉ ሸሸው እና ወርቁን ሲፈልጉ ምናልባት እግዚአብሔር ሰዋራቸው። አሁን ይህ ከሆነ በኋላ ያ ባለጸጋ ቢጠብቅ ገበሬው አይመጣም እንዴ ነገር ብሎ ሄዶ እዛ ቦታ ላይ እርሻው ቦታ ላይ ሲፈልግ የደም ምልክት አይ ይሰውዬ ገለውታል ማለት ነው። እኔ ድሮም አይጥሙኝም እሳቸውን እግዚአብሔር የሥራቸውን ይስጣቸው። ካሁን በኋላ ግን መስቀልም አልሳለም ቤተክርስቲያንም አልሄድ ስጋውና ደሙንም ምን አለ አልቀም ድርሽ አለንም ማለት ሌሊት ተኝቶ እያለ ህልም አየ። በአንድ ትልቅ በረሃ ውስጥ ፏፏቴ ሲፈስ ንጹህ ውሃ ሲፈስ አሳየ። አንድ እጁ በጣም የቆሰለ ሰው በወርቅ ጭልፋ ከውሃው እየጨለፈ እንካ ጠጣ ሲለዋል። ጠጣ። በጣም ስለጠማው ጠጣ። የሰውየው እጅ ቆስሏል። ጭልፋው ግን የምን ጭልፋ? የከዳለት ዋስ ንጹህ ውሃ። ስለዚህ ጠጣ። ይህንን አይቶ ሲነቃ ገባው ትርጉሙ። የቆሰለው እጁ የቆሰለው ሰውዬ የካህኑ ምሳሌ ነው። በኃጢአት የቆሰሉት ካህን ማለት የሚሰጡት ውሃ የህይወት ውሃ የሆነ የክርስቶስ ስጋና ደም ነው። የክርስቶስን ስጋና ደም ምንም አይነት በደል ያለበት ካህን ቢያቀብለን የክርስቶስን ስጋና ደም ሊያረክሰው ይችላል? አይችልም። ይህ ሰው ይህንን ብሎ እሳቸው እግዚአብሔር መልእክተኛ ናቸዋል። ሄዶ ወደ ቤተክርስቲያን ምን አሳየው? እኛ ካህን አጋንንት በላያቸው ሆኖ ሲገርፋቸው ታየው ሲመጡ። ልክ ቤተክርስቲያን ላይ ሲደርሱ አጋንንቱ በረው ሲሄዱ ካህን ወደው ሲገቡ ፊታቸው ያበራ ሲያገለግሉ አያቸው። ምንም አይነት በደል ቢኖርበት በቤተ መቅደስ ካህኑ የማን ካህን ነው? እግዚአብሔር ካህን። በሱ በቆሰለው እጁ ብንቀበለው የክርስቶስ ስጋና ደም ሊቆሽሽ ሊያድፍ ይችላል? አይችልም። ይህንን አይነት ታሪክ ብዙ ልንናገር ይችላል። ስለዚህ ካህናት ፊት ቆመን እንዳንናዘዝ የሚገፋፋን ዲያብሎስ ነው። ልብ አድርጉ። ኃጢአታችንን መተን ዝርግፍ ስናደርገው ስንት ዓመትኛ ላይ የሰራው ስራን የሚፈርስበት የኃጢአታችን ግንብ ነው የሚናድበት። እንዲህ ለማድረግ ያብቃን እግዚአብሔር። ቤተክርስቲያናችን በካህን ፊት ነው እንድንናዘዝ የምታደርገው። በአደባባይ ኑዛዜ ነው። በአንዳንድ የእምነት ተቋማት የአደባባይ ኑዛዜ አለ። ሰው ይቆምና እኔ እንዲነበርኩ አሁን ጌታ እንዲያደርግልኝ ተባለ። ይሄ ዲዛይን ኑዛዜ ቤተክርስቲያን አፈርኩ። ምክንያት አላት። ሁለቱም ነገር አንድ ሰው እዚህ ቆሞ ብዙ ኃጢአት የሰራውን ቢያወራ ሁለት ችግር ይፈታል። እየሰማችሁ ኃጢአቱን እንደው ብዙ የሰራውን መጥፎ ስራ ቢያወራ ሁለት ችግር ይፈታል። አንዳንድ ሰው ምን ይላል? የዚህን ሰው ኃጢአት በዝቶ ሲያይ ውይ እኔ እኮ ኃጢአተኛ ነኝ ብዬ አስብ ነበር፣ ለካ ንጹህ ነኝ እያነጻጸረ ማለት ነው። እኔ ካሁን በኋላ ኃጢአተኛ ነኝ ብዬ አላስብም። እንዲህ አይነት ሰው አለ ይላል። ሌላው በጣም የከፋው ደግሞ እኔ ላይፍ አየሁ ብዬ አስባለሁ። ስንት ላይ አመጣየለ ደግሞ ሚላ እንደዚህ ቁጭ ነው ማለት በኃጢአት ደግሞ እንድንቀናና ልንኖር ይችላል። እኔም የምሰራ ይቀረኛል ብለን ኃጢአት እንዳናስብ። ስለዚህ ኑዛዜ የሚደረገው ለአንድ ካህን። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት ካህኑን እያየን ነው መናዘዝ ያለብን። በወረቀት ጽፎ ሰጥቶ ዞር ይላል እንደ ደብዳቤ አይቻልም። ፊት ለፊት ቁጭ ብለን ካቶሊኮች ኮንፌሽናል ቦክስ ነው ሳይታዩ ቢናዙ እና ማለት ፊት ለፊት ነው። ለምን ይመስላችኋል? በመላእክቱ ፊት በሰማይ ዙፋን ፊት ከማፈር ለጥቂት ደቂቃ በአንድ ካህን ፊት መጨነቅ አይሻልም? ይሻላል። ካህኑ እንዲገዝቶ ከተናዘዝን በኋላ ደግሞ ዘርዝረን ስንናዘዝ ውስጣዊ ሰላም እናገኛለን። ካህኑ ደግሞ ቀኖና ይሰጡናል። ይህን መልቀቅና ህይወታችንን እናወርቃለን። ካህናት ምን ይሰጡናል? ቀኖና ጾም ይሰጡናል፣ ስግደት ይሰጡናል፣ ምጽዋት ይሰጡናል። አዎ ሌላም አይነት ቀኖና ይገርማቸዋል። ፈውስ መንፈሳዊ የሚባል የቤተክርስቲያን መጽሐፍ ካህኑ ተቆጥተው ቢያባሩንም የራሱ አንድ ቀኖና አንተ ተው ብሎ ቢጮህብን ማለት ተግሳጽ ማለት ወይ ደግሞ እስከዚህ ቀን ድረስ ቤተክርስቲያን እንዳትገባ እንደገኝ ማለት ይችላል ካህኑ። ወይ ደግሞ ሌላው በጣም የሚገርመው ለካህናት የምንሰጠው ስጦታ የምናበረክተው ነገር ልብስ፣ ገንዘብ እንሰጣለን አለ ይገባል አይገባል? በመጽሐፍ ቅዱስ ቤተሰብ ይሰጣል ለካህን ሚካ ይባላል። መጽሐፈ መሳፍንት ላይ ለአባቱ ለካህኑ በመንፈስ አባትነታቸው ቤት ሰጥቶ ሰጥቷል። ስለዚህ ድረስ ማድረግ አለ። ለስጋ አባት ማለት ከተቻለ ለነፍስ አባት ደግሞ መናገር አለበት።
እና የስጦታ ሲታምላችሁ አልፈልግም በማለት ሊቀጥሉ ይችላል። እየሰማችሁ ምኑን ነው አልፈልግም? እቺን እንኳን ሁሌ በዚህ ቅኝ ይላችኋል። አባቴ በቃ እንደው በዚህኛው ይሻላል ይላል። ለገባው ሰው ግን ይህም ራሱ አንድ ቅጣት። ግን ማስተዋል አለብን። የሚሰጠን ስግደት፣ የሚሰጠን ምጽዋት፣ የሚሰጠን ጾም ቅጣት አይደለም። ሕክምና ሐኪም ቤት ሄደን የሚሰጠን ኪኒን ቅጣት ነው። ምንድነው? እንድንድነው አይደል እንዴ? ስለዚህ አባቶቻችን የኛ ስግደት፣ የኛ ጾሚ፣ ጸልይ፣ መጾች የሚሉን ከኃጢአት እንድንላቀቅ የሰጡን ሕክምና ነው እንጂ ቅጣት አይደለም። ቅጣቱ ምን እንደሆነ ለኃጢአታችን ሄደን ወንጀለኛ መቅጫ ነው የሚሆነው። ቤተክርስቲያን ግን የሕክምና ስፍራ ስለሆነች ዝሙት ለበዛበት ጾም ልትለው ስገድ ልትለው ትችላለች። የሚገርማችሁ እንደው በጣም አስደናቂው ነገር በጣም ብዙ ኃጢአት ያለበት ሰው ብዙ ስግደት አይሰጠውም። እየሰማችሁ ትንሽ ስግደት ወይም ምንም ላይሰጠው ይችላል። በአንጻሩ ደግሞ ትንሽ ኃጢአት የሰራ ሰው ብዙ ስገድ ሊባል ይችላል። ለምንድን ነው? ትንሿን ኃጢአት ምን እንዲላከው እንዲትጠጣው ማለት። ብዙ ነገር ያለበት ሰው ግን ብዙ ስገድ ሲባል አንደኛ እንደው ጨርሶ ከሰገደ እኔ እግዚአብሔር ማረኝ በመረጡ ሳይሆን በስግደት ነው ያዩ። ሁለተኛ ደግሞ ገና ሳስበው ያንቆም ካለና በቃ ብሎ ተስፋ እንዳይቆርጥ ካህኑ አይዞ በርታ የምንም አይደል ብለው አሰናብተው እሳቸው እንዲሰጡ ነው የሚያዘው። አላማው ግን ሕክምና ገንዘብ ስጥ የሚባለው ሰው ገንዘብ ያለው ሰው ባለጸጋ ሰው እንደውም ገንዘብ ስጥ አይባልም። ስራ ያለው ሰው በቂ ገቢ ያለው ሰው መጽውት አይባልም፣ ስገድ ነው የሚባለው። ምንም ገቢ የሌለው ሰው ደግሞ ገንዘብ ስጥ ይባላል። እየሰማችሁ ለምን መሰላችሁ? ባለጸጋ ሰው መጽውቱን ቢሉት ይከብደዋል ይከብደዋል። እንደውም ትንሽ ገንዘብ ያለው ሰው ሁሉ ነገር የሰማው የምቱን በገንዘብ ያልቀለ ደስ ይላል አይደለ? ኑ ወደ ቤተ ክርስቲያን ሲባሉ እኮ እኔ ባይሆን እንደው በገንዘብ ልርዳ የሚሉ ሰዎች እኔ አልመጣም የሚሉ ነው። ስለዚህ ለባለጸጋ ገንዘብ አምጣር ነው የሚባለው። ስገድ ጹም ነው። ለባለጸጋ መጾም ይከብዳል አይከብድም? ይከብዳል። መመጽወትስ ቀላል። ለድሃ መመጽወት ይከብዳል አይከብድም? መጾምስ ድሃን ጾም ግን ይከብዳል። ኑር ማለት እኮ ነው አይደል? ኑሮ ይቀጥላል። ሲጾም ሊቆየ በዛው ይጾማል ማለት ነው። ስለዚህ ድሃውን መጽውት ይሉታል። ባይኖረውም እንኳን ድንጋይ ተሸክሞም ቢሆን በዛ ሂደት ውስጥ ከኃጢአት እንዲላቀቅ ማለት ነው። ቤተ ክርስቲያን ዓላማዋ እኛን ከኃጢአት ማላቀቅ ነው። ቀኖና ዓላማው ቅጣት አይደለም። በምንጾመው ጾም ታዲያ ከኃጢአት እየተላቀቅን እንመጣ ነው። አንዱ ይገርማቸዋል። በጣም ነፍሰ ገዳይ 7 ሰው ገደለ። 7 ሰው ገድሎ አባቴ አላቸው። እየሰማችሁ አባቴ 7 ሰው ገድያለሁ አለ። 7 ሰው ሲሉት እሳቸውን ገደላቸው። ስንት ሆኑ ማለት ነው? 8። አሁን 8ኛ ሰው ገድሎ 9ኛ ሌላ አባት ጋር ሄደ። አባቴ 7 ሰው ገደልኩ፣ 7ቱን ሰው ገደልኩ እየስነግራቸው ሲደነግጡ እንዳያጋልጡ ጊዜ ቄሱን ምን አልኳቸው? 8 ሰው ገድያለሁ። እኛ አባ ምን አሉ? ይችማ ቀላል ነች አይደል እንዴ? 9ኛ እንዳይሆኑ ማለት ነው። ወይ የኔ ልጅ እቺ ናት እንዲያስጨነቀች አሉት። ይችማ ቀላል ነች። አንድ ቀላል ቀኖና ነው የምሰጠው፣ እሷን ነው የምፈጽመው አሉት። ትሄድና ዋሻ አለ ጉድጓድ ውስጥ በገመድ አወርዳለሁ፣ ጸበል ይዘልኝ ትመጣለህ፣ አጠምቃለሁ፣ አለቃሉ። እሺ ብሎ በገመድ አወረዱት። ዋሻ ውስጥ ገባ። ቢፈልግ ጸበል ሲወጣ ገመድ በልላቶና ዘውቆያለች። እየሰማችሁ አንተ ዘውቆያ ልውጣ ብቻ ይላሉ። ዛታቸው ቆራርጣለ ይላል። ተመልከቱ። እኛ አባት በቀን አንዴ እየመጡ አንዳንድ ዳቦ ይጥሉለታል። ማታ 12 ሰዓት ላይ ማለት ስድቡን ዛቻውን ጨረሰ። ልውጣ ብቻ እያለ ረጅም ነው። እንዴት ብሎ ይውጣ? እየተሳደበ እሳቸው በቀን አንዴ እየመጡ ያችን አንድ ዳቦ ሲጥሉለት ስድቡ እየቀነሰ መጣ። እየቆየ ሲመጣ አባቴ በሚመጣው ሲመጡ ከዳቦው ጋር የጸሎት መጽሐፍ ይዘውልኝ ነው አለ። አሁን መጸለይ ጀመረ ማለት ነው። እዛው ቁጭ ብሎ በቀን አንዴ እየበላ ሲጸልይ ብዙ ጊዜ እኛ አባት እየተመላለሱ ሲያገለግሉ ቆዩ። አንድ ቀን ሲመጡ ይሉ የለም ጉድጓድ ውስጥ ብለው ደግጠው አንተ ብለው ጠሩት። አባቴ ይፍቱኝ አለ። የለም ውስጥ ሲያዩት የለም ይፍቱኝ የሚል ድምፅ ሰው። ቀና ሲሉ አድርጓል ሰማይ ላይ ይቅር በሉኝ አባቴ አለ።
ይህ ሰው እስከ ማድረግ የደረሰው በምንድን ነው? በጾምና በጸሎት